በሙስሊሞች ቤተክርስቲያን አይፈርስም፣ የእምነት ቤታዎች አይደፈሩም። ይሄን የሚያደርግ ካለ እምነቱን የሚወክል አይደለም። እነሱ መስጊድ ስላቃጠሉ እኛ ቤተክርስቲያን አናቃጥልም፣ ለኛ ሞዴሎቻችን አይደሉም። ታሪካችን ያስተማረን ይሄን አይደለም። ባህታውያንና ቀሳውስታን ለእምነታቸው ያገለሉ ሰዎችን በጦርነት ጊዜ እንኳን እንዳነኩ ብሎ ያዘዘ ዲን ነው አይደለም በሰላም ጊዜ። ሮናልዶ ዓለም ላይ ከሚገኙ እግር ኳስ ተጫዋቾች ሁሉ የሚለየውን ነገር በትናንትናው ዕለት አይተናል። እሱ ምንድነው? ክርስቲያኖ ሮናልዶ በትናንትናው ዕለት የዓለማችን የመጀመሪያው ቢሊየነር እግር ኳስ ተጫዋች ሆኗል። ይሄም ከሌሎቹ ኳስ ተጫዋቾች በምንድነው የሚለየው? ሮናልዶ ያለውን ግማሽ ገንዘብ ቢያገኙ በአሁን ሰዓት ላይ ያሉ ተጫዋቾች ጡረታ ነው የሚወጡት በ25 ዓመታቸው በ29 ዓመታቸው። ብሩን ተውትና ሮናልዶ እግር ኳስ ላይ ያሳካውን ግማሹን ቢያሳኩ ግማሽ ያገባውን ጎል ግማሽ ያገኛቸውን ዋንጫዎች የዘንድሮ ኳስ ተጫዋቾች ቢያገኙ ጡረታ ነው የሚወጡት። ሮናልዶ ግን ብራዘር እስካሁን እየተጫወተ ነው። በ40 ዓመቱ አሁንም እግሩንም ጀርባውንም እያመመው ቢሆን እየተጫወተ ነው፣ እያገባ ነው። ለምን ብለህ እኮ ራስህ መጠየቅ አለብህ። ለምን በቂ ነገር አሳክቷል፣ ለምንድን ነው ጡረታ የማይወጣው? ምክንያቱም ብራዘር ለሌጋሲ ነው የሚጫወተው። በቃ ሌሎች ተጫዋቾች ለስኬት ለብር ለምናምን፣ እሱ ለሌጋሲው ነው። ወደፊት ያሉ ሰዎች እሱን የሚያስታውሱት በሆነ ነገር እንዲያስታውሱት የሆነ ነገር እየሰራ ነው። በቃ ሮናልዶ ያረጋ ያለውን ነገር ብቸኛ ሌላ ሰው ያረገው ሜሲ ነው። በቃ ሜሲ ራሱ በአሁን ሰዓት ምንም እኮ ያገባውን ኳስ መጫወት 8 ባላንድ ዶር ዓለም ዋንጫ አለው። በቃ ጡረታ እኮ መውጣት ይችላል። ምን አገባው? ይበቃል። ከዚህ በኋላ ወንድ ልጅ ላይ የሚደርስ የአካልና የሞራል ጥቃትን እንቃወማለን። ከጥቂት ጊዜ ወዲህ ሴቶች በህቡ በመደራጀት ወንድ ልጅን አከርካሪውን ለማለትና ከምድረ ገጽ ለማጥፋት የተለያዩ ምክክሮችን እና ኢንተርናሽናል የሆኑ ግንኙነቶችን እያደረጉ መሆኑን ደርሰንበታል። ይህንን አካሄዳቸውን ደግሞ እኛ ወንዶች እንደቀልድ አናየው። የትኛውም እኛን የተመለከተ እኛን አጀንዳ ያደረገ ምክክር ተቀባይነት የሌለውና ሆኖ ሲገኝ ግን ቀድመን አጸፋዊ እርምጃ መውሰድ እንደምንችል እንድታቁት እንመክራችኋለን። ወንድ ልጅ በሴት ልጅ ስሪት ላይ የራሱ የሆነ ዋጋ ከፍሏል። ይህንን ዋጋውን ለማሳጣት የሚካሄዱ የትኛውም አካሄዶች ተቀባይነት የላቸው። በተጨማሪም በካፌዎች፣ በመስሪያ ቤቶች እንዲሁም በአንዳንድ ድብቅ ስፍራዎች የተለያዩ ሴቶች ወንድ ልጅ በማንጓጠጥ ተሰብስቦ በማማት እንዲሁም